ቃላት ደግሞ መስዬ አሁን መወዳ በእውቀት ነው ሄደችው። በእውቀት ስትሄድ በቃላት ጨዋታ ጀመረ ማለት ነው። ለዛ ነው የገባሁት እንጂ መግባትም አልፈልግም። መወዳ ለሱ አታንስም፣ በእውቀት ትበዛበታለች። እንደውም ሲጀመር ጀምሮ ማለት ግን የቃላት ጨዋታ ሲጀምር ዘኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴ ቴዎስ ተብሏል አለ። ይሄ ልጅ ከአማርኛ አልፎ ከእንግሊዝኛ አልፎ ግሪከኛ ገብቷል እንዴ ብለን እንዳዋቂ ራሱን ለመቁጠር ነው። አሁን ግሪከኛ ታውቃለህ ወይ ስለው አያውቅም። ሆቴዎስ ቶንቴዮን ምን ማለት እንደሆነ አያውቅም በግሪከኛ። አኩዜቲቭ፣ ኖሚኔቲቭ፣ ዳቲቭ፣ ጄኔቲቭ፣ ቮካቲቭ ምናምን የሚባሉ አብላቲቭ ምናምን የሚባሉ ነገሮች ፎርሞች አሉ። የግሪከኛ 8 ፎርሞች ማለት ነው። ቴዎስ ካልክ በባለቤት ነው የምትጠራው። ቴዮን ካልክ ደግሞ በተሳቢ ነው። ቴዩ ካልክ ደግሞ በአገናዛቢ ነው። ራሱ ዳቲቭ ፎርም ራሱ አለ። ቴዮ ተብሎ የሚባል አለ። ዳቲቭ ፎርም የሚባል ባለቤት፣ ተሳቢ፣ አገናዛቢ ምናምን የሚባሉ ነገሮች አሉ። ሆ ቶን ምናምን ነገር ብለን ቱ ምናምን ብለን በአገናዛቢ የምናደርገው ነገር አለ። ስለዚህ እዛ ጋር ዴፊኒት አርቲክል የሚባለው ወይም ደግሞ አመልካች መስተአምር የሚባለው ነገር በቴዎስ ላይ ሆ ተብሎ መጣ አልመጣ ምንም ማተር የሚያደርገው ነገር የለም። በግሪክ ግራመር ውስጥ አብ ሆቴዎስ ያልተባለበት ጊዜ አለ፣ ሆቴዎስ የተባለበት ጊዜ አለ። ሰይጣን የዚህ ዓለም አምላክ ብሎ ሆቴዎስ ተብሏል። ሁለተኛ ቆሮንቶስ ምዕራፍ ግን የሚመለክ አይደለም፣ ፈጣሪ ማለት አይደለም። ለፈጣሪ የሚጠቀምበት አለ ሆቴዎስ ነው አለ። ፈጣሪ ላልሆኑ አካላት የሚጠቀምበት ደግሞ ቴዎስ ብቻ ነው አለ። እንግዲህ ምን ያህል እውቀቱ በጣም የወረደ እንደሆነ ማለት ነው። ከዛ በኋላ አብ ሆቴዎስ ያልተባለበት ጥቅስ ሳመጣለት በቀጥታ ምንድነው ያደረገው? የለም ግሪከኛው ላይ ሆቴዎስ የሚል አለ አለ። ይቅርታ ጠይቀህ ነው የምትቀጥለው። ለምን ዋሽተሃል? የማታውቀው ነገር ውስጥ ተናግረሃል ነው የኔ ፖይንት የነበረው። ከዛ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ሲከፈት የለም አዎ የለም አለ። የለም ካለ ይቅርታ መጠየቅ አለበት። ዋሽቷል። እንዲህ አይነት ድፍረት እዚህ ቤት ውስጥ አይሰራም። ሙስሊሞች ጋር መታችሁ ክርስቲያኖችን እንደምታጭበረብሩት አያውቁም አያነቡም ብላችሁ እንደምታስቡት አይነት አይደለም እኛ ጋር ስትመጡ ያለው። ስለዚህ ሌላ ሰው ይቅርታ መጠየቅ ከፈለክ ይቅርታ ጠይቀህ ትቀጥላለህ ከኛ ጋር። አንዳንድ አሳይና ግባ። ይቅርታ የምጠይቅ ከሆነ ቀጥታ አይ አልቀጥልም ካልክ ሌላ ሰው ይገባል ማለት ነው። ኢንሻአላህ ማለት ነው። አስገቡ ሌላ ሰው። መወዳለሽ አይደል? ጀዛከላሁ ኸይር። አየሽ አይደል የቃላት ጨዋታ ሲጫወት ቀላል የቃላት ጨዋታ። በነገራችን ላይ መጽሐፍ ቅዱስ ሲተረጉሙ ራሱ በጣም እንደዚህ አይነት ነገራቶችን ይሰራሉ። አሁን ግን እንዲመሰሩበት ሰዓት አልቋል። በቃ አሁን ሰው የሚያነብበት ሰዓት ነው። ምንድነው የሚለው ብሎ ግሪኩን ጭምር ሄዶ የሚያጣራበት ሰዓት ነው ያለው። ጀዛከላሁ ኸይር ኡስታዝ። በነገራችን ላይ በጣም ብዙ ጊዜ ነው የተሳሳተው ይሄን ስህተት። እንደውም አልፈከው ነው መጀመሪያ ላይ ራሱ ብዙ ነገር ስቷል። እና ወገናችን ይቅርታ መጠየቅ የምትፈልግ ከሆነ ገብተክ ይቅርታ ጠይቀህ ከኡስታዝ ጋር መቀጠል ትችላለህ። አይ ይቅርታ አልጠይቅም የምትል ከሆነ ደግሞ እንግዲህ አላህ ሂዳያ ይስጥክ። ማሻአላህ ወጣትነት የሚባለው ልጅ ገብቷል። አውሪው ከሱ ጋር የጀመርሽው ፎከስ አድርገሽ ቱ ዘ ፖይንት ከመስመር ሲወጣ ነው ያለው። እሺ ኢንሻአላህ ወጣትነት ለክርስቶስ አለክ። ሰላም ለእናንተ ይሁን። ደህና አልሐምዱሊላህ። እንዴት ነሽ? ሴት ነሽ? እግዚአብሔር ይመስገን። እሺ ኢየሱስ እግዚአብሔር ነው ብለሽ ታምኛለሽ? አዎ። እሺ ኢየሱስ ክርስቶስስ አምላክ አለው ብለሽ ታምኛለሽ? ኢየሱስ ክርስቶስ አምላክ አለው ብለሽ ታምኛለሽ? ስጋ ለብሶ በመጣ ሰዓት በምድር ላይ ሲኖር አይ በምድር ላይ ሲኖር አይደለም ያልኩሽ። በምድር ላይ ሲኖር ሳይሆን ወደ አምላክነቱ ከተመለሰ በኋላ እናንተ እንደምትሉት ማለት ነው ሰማይ ላይ ካረገ በኋላ ራሱ አምላክ ነው ብለሽ ታምኛለሽ? አሁን ሰማይ ላይ ራሱ አምላክ ነው። ስለዚህ አምላክ የለውም ማለት ነው። አንድ አምላክ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ። ስለ አብ ወልድ መንፈስ ቅዱስ አልጠየኩሽም። አሁን ባለሽበት ሰዓት ኢየሱስ ክርስቶስ አምላክ አለው ብለሽ ታምኛለሽ ወይ? ኢየሱስ ክርስቶስ ሌላ ልክ አንቺ አሁን ኢየሱስ አምላኬ ነው እንደምትዩ አብ ወልድ መንፈስ ቅዱስ አምላኬ ናቸው ብለሽ እንደምትዩ ኢየሱስ ራሱ ሌላ የሚያመልከው አስጨርሽኛ። ኢየሱስ ራሱ ሌላ የሚያመልከው አስጨርሽኛ። ኢየሱስ ራሱ ሌላ የሚያመልከው ከሱ የበላይ የሆነ አምላክ አለው ብለሽ ታምኛለሽ? መንፈስ ስጋ ሆኖ በመጣ ሰዓት እንደ ሰው ሆኖ በመጣ ሰዓት አሁን ነው ያልኩሽ። ስጋ ሆኖ በመጣ ሰዓት አላልኩሽም። አሁን ባለሽበት ሰዓት አሁን ካረገ በኋላ ሰማይ ላይ ስራውን ጨርሶ ይልሽ ዙፋኑን ይዞታል። እሱ ራሱ ዙፋኑን ይዞታል። አዎ ስለዚህ አሁን እሱ አምላክ የለውም አይደል?
አዎ መንፈስ ቅዱስን ተውላችኋለሁ እሱም እናንተን ያስተምራችኋል ስለዚህ መንፈስ ቅዱስ ከኛ ጋር ነው ስለዚህ ያለው። ኢየሱስ ክርስቶስ ጎበዝ በቃ መልሰሽልኛል። ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ስራውን ጨርሶ ካረገ በኋላ አምላክ የለውም እያልሽኝ ነው አይደል? እሱ ራሱ አምላክ ነው። አንድ አምላክ አንድ እኮ ነው። አዎ እሺ አሁን ትከፍችልኛለሽ መሰለሽ? እሺ በቃ ጨርሰናል። ምን ትከፍችልኛለሽ መሰለሽ? ሁለተኛ ቆሮንቶስ ሰዎች ምዕራፍ 11 ቁጥር 31 ላይ ክፈቺማስ አለሽ መጽሐፍ ቅዱስ አይደል? አለኝ። እሺ ክፈቺና አንብቢ። ምን ይላል መሰለሽ? ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 11 ቁጥር 31 ላይ ካለሽ ክፈቺና አንብቢ ከቻልሽ ራስሽ ጋር ማለት ነው። ችግር የለም አንብቢ አቅቶሽ ከሆነ። እሺ ምን ይላል መሰለሽ? ለዘላለም የተባረከ የጌታችን የኢየሱስ ክርስቶስ አምላክና አባት እንዳልዋሽ ያውቃል ይላል። ይህንን ጳውሎስ የጻፈው ኢየሱስ ክርስቶስ ካረገ በኋላ ነው። ሰማሽኝ? ኢየሱስ ክርስቶስ ካረገ በኋላ የተጻፈ ነው። ይሄው ከፍቶልሻል፣ ሐሰን ከፍቶልሻል። በዚህ በኩል ይታያል ከፈለግሽ። እና ኢየሱስ ክርስቶስ አምላክ አለው እያለ ነው። ምን ትያለሽ አንቺ? ካረገ በኋላ ስራውን ጨርሶ ሰማይ ላይ አንቺ ወደ ስልጣኑ ተመለሰ ብለሽ በምታምኝበት ሰዓት ጳውሎስ ደግሞ ኢየሱስ ክርስቶስ ራሱ አምላክ አለው እያለ ነው። ህዝቡን ለማስተማር ነው፣ ለትምህርት ህዝቡን ለማስተማር ብሎ እየዋሸ ነው። እንዴት ይዋሻል? ለትምህርት እንዴት ነው የምትጠቀሚ? አዎ ስለዚህ እውነቱን ነው ማለት ነው። ትክክለኛ ነገር ነው። ለብሶ በመጣሳት ህዝቡ ኢየሱስን ስለማያውቁ እንደዛ ብሎ ነው የሚያስተምረው። አዎ አሁን አንቺ ምን እያልሽኝ ነው? እየዋሻ አይደለም ጳውሎስ፣ የምሩን ነው እውነቱን ነው አልሽኝ። ስለዚህ አምላክ አለው ማለት ነው ኢየሱስ። ህዝቡን ለማስተማር ብሎ ሳይሆን የምርም አምላክ አለው ኢየሱስ። እሱ ራሱ አምላክ ነው። ምድር ላይ በመጣሳት አብ አባት ያለ እየጠራ ነበር ሲያስተምር የነበረው። ስለዚህ ይኸውልሽ ምድር ላይ አላልኩሽም። እሺ አሁን ባለሽበት ሰዓት አንቺ ምን አልሽ መሰለሽ? መጀመሪያ እንዴት አምላክ ይሆናል? እንዴት አምላክ ይኖረዋል? ስራውን ከጨረሰና ወደ ሰማይ ከተመለሰ በኋላማ አምላክ ነው ራሱ እንጂ ለሱ ሌላ አምላክ አይኖረውም አልሽኝ አይደለ? ለሱ ሌላ አምላክማ እንዴት ይኖረዋል አልሽኝ። እኔ ደግሞ ምን አምጥቼ ያሳየውሽ ጳውሎስ የጻፈውን ጽሑፍ ማለትም ኢየሱስ ክርስቶስ ካረገ በኋላ አንቺ ወደ ስልጣኑ ተመለሰ ብለሽ በምታምኝበት ሰዓት ኢየሱስ ክርስቶስ ራሱ አምላክ አለው። ከፈለግሽ ራእይ 3 ምዕራፍ 12 ላይ እኛ ክርስቲያኖች በልጅነቱም አምላክነቱም እንቀበላለን። እኛ ጥያቄ የለም፣ ምክንያቱም ሙሉ ቃሉን ስላነበብን ጥያቄ የሚፈጠርብን ነገር የለም። ስለዳችሁት መንፈስ ቅዱስን መንፈስ ቅዱስን ተዩና ማለት ነው። አንቺ ቅድም ምን አልሽኝ? አሁን ባለበት ሰዓትማ እንዴት አምላክ ይኖረዋል? እሱ ራሱ አምላክ ነው እንጂ አላልሽኝም ቅድም? አዎ እሱ ራሱ አምላክ ብለሽኛል እኮ። አዎ እኔም ገረመኝና ምን አልኩሽ ደግሞ እኔ ወደ ሰማይ ካረገና ከተመለሰ በኋላ እኮ ጳውሎስ ምን ብሏል? ሁለተኛ ቆሮንቶስ ሰዎች ምዕራፍ 11 ቁጥር 31 ላይ ለዘላለም የተባረከ የጌታችን የኢየሱስ ክርስቶስ አምላክና አባት እንዳልዋሽ ያውቃል ብሎ ካረገ በኋላ አንቺ ስልጣኑ ላይ ተመልሷል፣ አሁን እሱ አምላክ ነው ብለሽ በምታምኝበት ሰዓት እሱ ራሱ አምላክ አለው እያለ ነው። ምን ገርሞኛል። እንኳን አንቺ ጳውሎስ በኢየሱስ አምኖ ተጠምቋል። በኢየሱስ ያላመነ ያልተጠመቀ የዘላለም ሕይወት ስለማያገኝ ይሄ ለሱ የሚያስረዳው መንፈስ ቅዱስ ነው እንጂ እሱ በስጋ በምን ዘላለም ሕይወት አልጠየኩሽም። ወደ ድንጋይ ቢፈለጥ ሰው አላስረዳው በስተቀር ጥያቄን መልሼ ልጠይቅሽ። ቆይ ስለ ዘላለም ሕይወት አልጠየኩሽም። አሁን እሺ መልሼ ልጠይቅሽ ጥያቄውን የጳውሎስን ንግግር ከሰማን በኋላ ማለት ነው። አሁን ኢየሱስ ክርስቶስ ከሰማይ ላይ ካረገ በኋላ አምላክ አለው ብለሽ ታምኛለሽ? ሌላ የሚያልከው ቆይ አስጨርሽ፣ ከሱ በላይ የሆነ ሌላ የሚያመልከው እሱ ላይ አስጨርሽ፣ እሱ ላይ ኃያል የሆነ አስጨርሽኝ ወጣትነት፣ እሱ ላይ ኃያል የሆነ ሌላ የሚያመልከው ከሱ የበላይ የሆነ አምላክ አለው ብለሽ ታምኛለሽ? አሁን ሰማይ ላይ ሆኖ እሱ ራሱ ግን መንፈስ ቅዱስ እንደዚህ አለው የለውም? አይ አሁን አለው የለውም? እሱ ራሱ አምላክ እኮ ነው። እሱ ራሱ አምላክ ነው። ስለዚህ አምላክ የለውም። እሱ ራሱ አምላክ ነው። መንፈስ ቅዱስ ደግሞ እንደ ልጅ እኛን የሚያስተምረን የሚያስረዳን ስንስት የሚመልሰን አለ በመካከላችን ላይ ልጅ ነው ተብሎ ተነገረው። መንፈስ ቅዱስ አሁን ባለሽበት ሰዓት ይኸውልሽ ወጣትነት አሁን ባለሽበት ሰዓት እሺ ሞዳ አይ እንትን ነው አልተግባባችሁም። ትንሽ የአማርኛ መጥራትም አለ። በዛ ላይ ደግሞ እንትን ነዳጅ ማለቅ የለበትም። ቆንጆ ነዳጅ አለሽ። ነዳጅሽን በደንብ አድርገሽ መንዳት እንድትችይ ያለ አግባብ ነዳጅ መምከን የለበትም። ነዳጅ ደግሞ ጨምሯል ብታይ፣ አሁን ኢትዮጵያ ውስጥም አውሮፓን ብታይ ነዳጅ ጨምሯል በዚህ በጦርነቱም በምኑ። ስለዚህ ነዳጅ በአሁኑ ሰዓት በጣም ውድ ስለሆነ
ነዳጃችንን ሴቭ እናደርጋለን ኢንሻአላህ። ሌላ ሰው ካለ አስገቡ፣ የጀማ አስገቡላት። እሺ ኡስታዝ፣ እሺ ወጣትነት አዳምጪ፣ በቃ እሺ አዳምጪ። በቃ ሁሴ አለ፣ ሁሴ ወጣ ሚት አድርጋት አዳምጥና ሌላ ሰው አስገቡ። ነዳጅ እኛ እንፈልግሻለን። ነዳጅሽ እንዲያልቅ አንፈልግም። ሌላ ሰው ካላችሁ ክርስቲያኖች ካላችሁ ግቡ። በደንብ በስነ ስርዓት እንትኗን ሙግቷን በደንብ መረዳት የምትችሉ ጥያቄዋን በአግባብ መመለስ የምትችሉ እውቀቱ አለኝ የምትሉ ሰዎች ካላችሁ ይኸው ፈረሱ ሜዳውም ክፍት ነው። ኑ ማድረቅ ምናምን ነገር አይቻልም፣ ዝም ብሎ በባዶ ማለት ነው። አንደኛ ማለት ነው አልተግባባችሁም። ስለዚህ እኛ ነዳጁን እንፈልገዋለን። ነዳጅ ውድ ነው በአሁኑ ሰዓት። ትክክል ኡስታዝ። እሺ ሁሴ ገብቷል መሰለኝ። እሺ እንዴት ናችሁ ሙስሊሞች? ሰላም ናችሁ አላችሁ ወይ? አለን አልሐምዱሊላህ። እሺ የተነሳውን ርዕስ ሰምተካል ሁሴ? ሰምቼዋለሁ። እሺ ምን ትላለህ አንተ? አሁን ባለክበት ሰዓት ኢየሱስ ክርስቶስ ስራውን ጨርሶ ካረገ በኋላ ኢየሱስ ክርስቶስ ራሱ አምላክ አለው ብለህ ታምናለህ? አዋለው። ስለዚህ ሆሴ ምን አለ መሰላችሁ? ኢየሱስ ክርስቶስ አሁን ካረገ በኋላ ሰማይ ላይ ከሄደ በኋላ ከሱ የበላይ የሆነ ልብ በሉ እሺ፣ አምላክ ማለት በስም አምላክ ብቻ አይደለም። ከሱ የበላይ የሆነ የሱ ኃያል የሆነ አምላክ አለው እያለ ነው። እሺ ኢየሱስ ክርስቶስ ራሱ ምንድን ነው? አሁን እዚህ ጋር መረዳት ያለብሽ ኢየሱስ ክርስቶስ ሰማይ ላይ ያለው በስጋው ነው። ለስጋው ነው አምላክ ነው። በስጋው ነው ለዘላለም ጀምር በስጋው ነው። ስጋውን አይጥልም። እሺ እኔ እሱ አይደለም ጥያቄ። አሁን እኮ ጥያቄሽን እኮ እየመለስኩሽ ነው። የስጋው አምላክ አለው እያልኩሽ ነው እንጂ መለኮት አምላክ ሌላ ድራቢ አምላክ ምናምን አለው እኛ ጋር እንደዚህ የሚባል እምነት የለን። አንድ መለኮት ነው ያለው። ኢየሱስ ክርስቶስ ግን በስጋ ስለተገለጠ የስጋው አምላክ ተብሏል። አብ የስጋ አምላኩ። ስለዚህ ሌላ የሚገዛው አምላክ አለው ማለት ነው በስጋው አይደለ? ሌላ ከሱ በላይ የሆነ አምላክ አለው ማለት ነው። ሲጀመር በስጋው የሚለውን ኬት ነው ያመጣከው? በስጋው የሚለውን ኬት ነው ያመጣከው? ስጋው አምላክ በስጋው የሚለውን ኬት ነው ያመጣከው? ሲቀጥል ደግሞ አምላክ አለው ማለት ነው ለዘላለም አይደል? ስለዚህ አምላክ ያለው አምላክ ነው የምታመልከው አይደለም። አንቺ የምትረጁ በሌላ እንትን ነው መነጽር ነው እያየሻለሽ። ምን ማለት ነው? እሺ አምላክ ማለት ምን ማለት ነው? እስኪ አስረዳኝ። አምላክ ማለት ነው ማለት ነው። እሺ አሁን ለምሳሌ አሁን በእስልምና ንጉስ የሚባል አለ። አላህ ንጉስ ነው ይባላል። ንጉሱን ተው፣ ይኸውልህ ንጉሱን ተውና ላስረዳሽ እኮ ነው። አንዴ ቆይ፣ አይደለም ላስረዳሽ ነው። አላህ ንጉስ ነው ይባላል። እሺ ነጥብህን ተረድቻለሁ። በቃ ምን ጋር ልትመጣ እንደሆነ። እሺ የባህሪ አምላክ ነው አይደለም? ወደ ሌላ ለምን ትሄጃለሽ? አላህ ንጉስ ነው እንላለን አይደለ? አላህ ንጉስ ነው ትያለሽ። ንጉስ ነው ትያለሽ። ስላላችሁና ቀጥል፣ የራስህን አስረዳ እኮ። እንደዛ ነው። አሁን ንጉስ ሲባል አምላክ ነው እየተባለ ነው አይደለ? እዚህ ጋር ከተሳሳትኩ እንድታረሚ ነው። ንጉስ ነው ሲባል አምላክ ነው እያልን ነው። እኔ አሁን የጠየቅኩህን ይኸውልህ ሆሴ ቀጥታ መልስ። የባህሪ አምላኩ ነው ወይ? ለኢየሱስ ክርስቶስ አብ የባህሪ አምላኩ ነው ወይ? የባህሪ አምላኩ ነው ምን ማለት ነው? የባህሪ አምላኩ ነው ማለት በቃ ትክክለኛ አምላኩ ነው ማለት ነው። ነገር ግን አሁን ለምሳሌ መጽሐፍ ቅዱስ ላይ ብዙዎች አምላክ ተብለዋል አይደለ? የጸጋ አምላክነት ተሰጥቷቸዋል። በዛ ልክ የጸጋ አምላኩ ነው ወይንስ የባህሪ አምላኩ ነው? ማን ያለሽ? የባህሪ አምላክ ነው የጸጋ አምላክ ነው? ማን ያለሽ? እንደዛ የሚል አስተምሮ የጸጋ አምላክ የለም። እሺ የጸጋ አምላክነት የለም። የጸጋ አምላክነት የለም። የጸጋ አምላክነት ከየት ነው የመጣው? እግዚአብሔር ይኸውልህ የጸጋ አምላክነት ስልክ እግዚአብሔር በጸጋ የሚሰጣቸው በተሰጥኦ የሚያገኙት አምላክነት ማለት ነው። ለምሳሌ እግዚአብሔር ቃል የመጣላቸውን አማልክት ተብለዋል አይደለ? እኮ እነሱ አምላክ በዛ መልኩ ነው ወይስ ቀጥታ አምላክነት ነው? እግዚአብሔርማ ቀጥታ አምላክ ነው። ኢየሱስ ክርስቶስ ቀጥታ አምላክ ነው። ይሄንንማ እንትን ማለት ስለዚህ የባህሪ አምላኩ ነው ማለት ነው። የባህሪ አምላኩ ነው ማለት ነው። ማን ያለሽ? አሁን አንቺ እኮ እየተረዳሽ ያለሽ አሁን በእስልምናውም ራሱ አለ። አሁን አላህ በእስልምናው ቆይ፣ እስልምናው ጋር ይልክ ጥያቄ ካለ እስልምናው ጋር ትመጣለህ። ነገር ግን አሁን በክርስትናው ላይ ቁምና አብ የኢየሱስ ክርስቶስ የባህሪ አምላኩ ነው ወይ? የባህሪ አምላኩ ነው ማለት ነው። በባህሪ አንድ አምላክ ናቸው ወይስ የባህሪ አምላኩ ነው? አንድ ነው ሲባል እኮ በቃ አንድ አምላክ ነው ስንል እኮ ሲጀመር የባህሪ አምላክ ነው ምናምን እያልን አይደለም። በቃ ዓለምን የፈጠረው ኢየሱስ ክርስቶስ ነው። ይሄን እኛ የምናምነው ማለት ይሄንን ዓለምን ስለመፍጠር አሁን ርዕስ አላስቀይርክም። ይኸውልህ ርዕስ አላስቀይርክም። አብ የኢየሱስ ክርስቶስ የሆነ የበላዩ እንደማለት ነው ወይንስ ትክክለኛ የባህሪ አምላኩ ነው?
የጸጋ አምላክነት አታውቅም እንዴ? ለምሳሌ የእግዚአብሔር ቃል የመጣላቸው አማልክት ተብለዋል። ይሄ ማለት የሆነ የእነሱ ከፍተኛ ደረጃቸውን ምናምን ከሌላ ሰዎች አንጻር ያላቸውን ነገር ለማሳየት ነው አይደለ? አብ ለኢየሱስ ክርስቶስ አምላክ ነው ሲባል በዛ ልክ ነው ወይንስ የባህሪ አምላኩ ነው? በቃ ቀጥታ አምላኩ ነው። ከሱ የበላይ የሆነ እሱ የፈጠረው አንቺ እኮ አሁን እዚህ ጋር ፍልስፍና ውስጥ ነው እየገባሽ ያለሽው። አሁን የባህሪ አምላክ ነው የጸጋ አምላክ ነው የሚል ነገር የለም መጽሐፍ ቅዱስ ላይ። ይሄን ካለ ደግሞ አውጥተሽ ማሳየት። ለምሳሌ እሺ ቆይ ለምሳሌ ለምን ትጠቅሻለሽ? ቆይ አይደለም ኢየሱስ ርዕስ ጠብቅ። አንደኛ ሲጀመር ጀምሮ የባህሪ አምላክና የጸጋ አምላክ የሚል ነገር ቴዎሎጂካል ተርሞች ናቸው። አንደኛ ነገር እናንተ ናችሁ የምትሉት፣ ኦርቶዶክሶች ናቸው። አማልክት ዘበጸጋ አማልክት ዘባህሪ ብላችሁ ለሁለት የከፈላችሁት እናንተ ናችሁ፣ እኛ አይደለንም። ሙሴ በፈርዖን ላይ አምላክ ተብሏል። አምላክነቱ ግን የጸጋ ነው። ኦንቶሎጂካል ተርም ሳይሆን ፈንክሽናል ተርም ሆኖ የመጣ ነገር ነው። አንድ አምላክ ግን የሚመለክ ማለት ነው። ስለዚህ ኢየሱስ አምላክ አሁን የጸጋ አምላክ ነው ማን ያለው እዚህ ጋር አንዴ እንትን እያልክ ሙሴን በፈርዖን ላይ አምላክ አደርግሃለሁ ሲል ከራሱ ያገኘው ነገር ሳይሆን በስጦታ በመደረግ ላይ የተመሰረተ ነው ወይስ አይደለም? ዘጸአት 7:1 ላይ አይ ተደርጎ ነው አምላክ ተደርጎ ስለዚህ የተደረገው ከራሱ ያገኘው ነገር አይደለም፣ በጸጋ ያገኘው ነገር ነው እንጂ በራሱ ያገኘው ነገር ሲሆን የባህሪ ይባላል። በጸጋ ያገኘው ነገር ሲሆን ደግሞ እንትን ይላል። ለምሳሌ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስልጣን ሁሉ በሰማይና በምድር ለእኔ ተሰጠኝ አለ። ስልጣኑ ከራሱ ያገኘው ነገር ሳይሆን ተሰጥቶት ነው፣ በጸጋ ያዘገኘው ነገር ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 7 ላይ ግን አብ በገዛ ስልጣኑ ነው የሚለው። አብ ስልጣኑ የገዛ የባህሪው ነው። ልክ እንደዛውኑ አምላክነት የሚባለው ዘጸአት 7:1 ላይ ሙሴ በፈርዖን ላይ አምላክ አደርግሃለሁ ሲለው በመደረግ ላይ የተመሰረተ ስለሆነ ከራሱ ያገኘው ነገር ስላልሆነ በጸጋ ያገኘው ነገር እንጂ ከራሱ አመንጭቶ የባህሪ ገንዘቡ አይደለም፣ የራሱ ርስት አይደለም አምላክነት ለማለት ተፈልጎ ነው። ይሄ ምንድነው? ቴዎሎጂካል ተርሞች ናቸው የተጠቀመችው። እሷ ቴዎሎጂስት ስለሆነች ቴዎሎጂካል ተርሞችን ተጠቀመች። አንተ ደግሞ ያንን ነገር ላታክ ትችላለህ። በሀሳብ ደረጃ ካልተቀበልከው አልተቀበልከው ነው፣ ምንም ችግር የለም። ዋናው ጥያቄ የሚነሳው አንተ ራስህ ባይብል ውስጥ ለስጋው ነው አምላክ የሚል የቱ ጋር ነው ያነበብከው? እስቲ መልስ። አብ ለኢየሱስ እናንተም እኮ እዚህ ጋር ጥቅስ እኮ አላመጣችሁ። አምጥተናል። ዮሐንስ ወንጌል ምዕራፍ 17 ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ሲል አምላኬ ለሚለው ቃል የተጠቀመው መዊቶዩ ነው የሚጠቀመው፣ ሙ ነው የሚጠቀመው። ሙ ማለት የእኔ ማለት ነው። ለእኔነቱ ነው አምላክነቱ እንጂ ለስጋው የሚል ነገር የለም። እስቲ ለስጋው አምላኩ ነው የሚል የቱ ጋር ነው እኮ እዚህ ጋር አሁን ባልከው በጠቀስከው ላይ የባህሪ አምላክ ነው የሚል ነገር አለ። እስቲ ማስረጃ። አብ አምላክነቱ የምንድን ነው? የባህሪ የራሱ ገንዘቡ ነው ወይስ የጸጋ ነው አምላክነቱ? የአብ እኮ ይሄንን ማስረጃ ኬስ ነው የሚያመጣው። የባህሪ እኮ እሱ ነው ማለት የባህሪ ማለት የሚመለክ ነው ወይ? አምላክነቱ የሚመለክ አምላክ ነው ወይስ ዝም ብሎ የቃል አቀባይና አፈቀላጤ ነው? እንደ ሙሴ አይነት ነው አምላክነቱ? እሱ ነው ያለች እሷ። እንደዛ ከሆነ የሚመለክ ነው የሚመለክ ነው። ጥሩ። ስለዚህ ወልድ ለወልድ አብ አምላክነት ከሆነ አምላክነቱ የምንድን ነው? ራሱ ልክ እንደ ሙሴ ቃል አቀባይ አፈቀላጤ፣ እንደ ራሴ ወኪል ልዑክ ማለት ነው ወይስ ደግሞ አምላክ የሚለው የሚመለክ ማለት ነው ወይ? እዚህ ጋራ እንደነ ሙሴ ሳይሆን አምላክነት ሲባል ስለዚህ የጸጋና የባህሪ ማለት አንተ ኦርቶዶክስ ነህ ቢያንስ የጸጋና የባህሪ ነገር ማለት የባህሪ ገንዘብ ማለት ቴዎስ ማለት ፊዚስ ማለት ምናምን ነገር አለ ባይብል ላይ። ራስ ፊዚስ የሚል ቃል የለም፣ ባህሪ የሚል ነገር የለም ባይብል ላይ። ባህሪ አለ ባህሪ የሚል ነገር አለ ወይስ የለም ባይብል ላይ? አለ ባህሪ የሚል አለ። ሮሜ 1:20 ላይ የማይታየው ባህሪ የዘላለም ኃይሉ ደግሞ አምላክነቱ ይላል ስለ አብ ሲናገር። ስለዚህ አምላክነት የእሱ ባህሪው ነው። የባህሪ ገንዘቡ ከሆነ አብ ለኢየሱስ አምላክ የተባለው በባህሪ ደረጃ ነው ወይስ በጸጋ ደረጃ ነው ነው ጥያቄው የነበረው። አይ ቲንክ እንትን አትልም አንተ። ከዚህ በፊትም አይቻለሁ ከኢብራሂም ጋር ስታወራ አይቻለሁ። ሁሉንም አትመጥኑም እያልክ ከኔ ጋር አይደለም ያልኩት። ከኔ ጋር አላልኩም። እኔ ከሞዳ ጋር አትመጥንም እኮ ሹመቱን እኮ ራስህ ታመጣዋለህ፣ ራስህ ትሰጣለህ። ራስህ ታች ወርደህ ቁጭ በል በቃ። አይ ቲንክ እንዳልኳችሁ ነው። እኛ ነዳጅ አንጨርስም። ብዙ ሰው እያዳመጠ ስለሆነ የልጅቷን አቅም የሚቦረቡር ነገር አንፈልግም። ነዳጅ አንጨርስም። ስለዚህ አልተረዳችሁትም ጥያቄዋን ጭራሽ ነው። የባህሪ የሚል የለ የጸጋ የሚል የለ ምናምን አለ። እሷ ቴዎሎጂስት ናት፣ ራሱ ቴዎሎጂያን ናት እሷ። ስለዚህ በተቻለ አቅም መቀጠል የምትችሉት በትክክል ነጥቡ ላይ ብቻ ስትሄዱ ነው። የቃላት ጨዋታ ምናምን ነገር አይሰራም። ግሩሜ ካለ ይቅርታ ጠይቀህ ነው የምትቀጥለው። በቀጥታውን ማይክ አንስተህ አይ አለ ብዬ ተሳስቻለሁ ብለህ ይቅርታ ጠይቅ። ከዛ በኋላ ነው የምትቀጥለው። መወዳ ሰው ይግባልሽ አይደል?
እሺ ግሩም ይቅርታ ይጠይቅና ከዛ በኋላ እሱ ካልቀጠለ ችግር ይቅርታ ይጠይቅ። ምክንያቱም ተሳስቻለሁ ይበል፣ ምንም ችግር የለውም። እየዋሹ አይቀጥሏትም እኛ ቤት ውስጥ ማለት ነው። እሺ ኦኬ ጥሩ አስገቡ፣ ክርስቲያኖች ግቡ። ዳዊት የሚባል ልጅ ገብቶልሻል? ቀጥይ። እሺ ዳዊት ሽፈራው አለክ? አለሁ። ሰላም ናችሁ? አለን አልሐምዱሊላህ። የተነሳውን ርዕስ ሰምተካል አይደል? አዎ ሰምቻለሁ፣ የተወሰነ ሰምቻለሁ። አሁን ነው የገባሁትና እስኪ እኔ ያለኝን ሀሳብ በአምላክነቱ ዙሪያ ትንሽ ደቂቃ ትሰጡኛላችሁ ወይስ እንዴት ነው? የምታነሱት ነገር አለ? የተወሰነ ነገር ለማለት ነው ስለ ኢየሱስ። ደቂቃ መስጠት ሳይሆን ዳዊት እዚች ጋር አሁን ብዙ ሰው አለ። እሺ ብዙ ሰው አለ፣ ብዙ እያዳመጠ ነው። ሰዓት ምናምን የሚባል ነገር አለና የምናደርገው ውይይት ነው። ቀጥታ ነው ውይይቱን የምናደርገው። ኢንሻአላህ እጠይቅሃለሁ፣ ትመልስልኛለህ። ኢየሱስ ክርስቶስ አምላክ አለው ብለህ ታምናለህ? አሁን ባለክበት ሰዓት በስጋ ምድር ላይ እየተመላለሰ ሳይሆን አሁን ባለበት ሰዓት ሰማይ ላይ ወደ ዙፋኑ ተመልሷል ብላችሁ በምታምኑበት ሰዓት ኢየሱስ ክርስቶስ አምላክ አለው ብለህ ታምናለህ? እሺ እኔን እምነት እዚህ ላይ ልግለጽልሽ። እኔ በመጀመሪያ ምን አለ መሰለሽ ኢየሱስ ክርስቶስ የባህሪ አምላክ ነው ብዬ ነው ማምነው። ስለዚህ ቅድም ያነሳችሁትን ነጥብ ሳይ ሙሴ አምላክ ተብሏል። አምላክነት ሲባል የባህሪ አምላክ አለ፣ የጸጋ አምላክነት ደግሞ አለ። ለተወሰነ ጊዜ የሚሰጥ ኢየሱስ ሀሳቤን ልግለጽልሽ ነው ወይስ የባህሪ አምላክ የለውም? እሺ ባጭሩ ነው አይደል የፈለግሽው መልስ? የባህሪ አምላክ ነው የለውም? በቃሽ፣ የባህሪ አምላክ ስለሆነ የለውም አምላክ የለውም እያልከኝ ነው። እሺ ሁለተኛ ቆሮንቶስ ሰዎች ምዕራፍ 11 ቁጥር 31 ላይ ደግሞ ጳውሎስ ኢየሱስ ክርስቶስ አምላክ እንዳለው ይናገራል። እስቲ ምን ይላል? አምላክ አለው እያለ ነው። ላንብብልክ። እሺ ለዘላለም የተባረከ የጌታችን ኢየሱስ ክርስቶስ ለዘላለም የተባረከ የጌታችን የኢየሱስ ክርስቶስ አምላክና አባት እንዳልዋሽ ያውቃል ይላል። እንግዲህ ኢየሱስ ክርስቶስ አምላክ አለው እያለን ነው። በዛን ሰዓት ኢየሱስ ክርስቶስ አርጓልና ስራውን ጨርሷል ተብሎ የሚታመንበት ሰዓት ነው። ነገር ግን ጳውሎስ የኢየሱስ ክርስቶስን አምላክነት መግለጽ በነበረበት ሰዓት፣ ኢየሱስ ክርስቶስ አምላክ ነው ብሎ መስበክ በነበረበት ሰዓት እሱ ግን ኢየሱስ ክርስቶስ ራሱ አምላክ እንዳለው እየተናገረ ነውና ምን ትላለህ? እሺ እዚህ ላይ አሁን እኔ ለማስማማት እንዲረዳን እኔ ደግሞ አንቺ ባልሽው ላይ ለማብራራት እንዲረዳን ሮሜ 9:5 እንዴት ከፍችልኛለሽ? የተያያዘ ስለሆነ ብዬ ነው። ሁለቱን አያይዘን የኔንም መልስ እሰጥሻለሁ። ሮሜ 9:5 ላይ ኢየሱስ አምላክ ነው ወይ አይደለም? ጥያቄዋ ወይ አረለ እየተወያየ አይደለም እየተወያየን አይደለም። ለምን ጣልቃ እኔ እያወያየሁ ያለሁት እኔ ያስገባው በነገራችን ላይ እኮ ታዲያ ሐሳቤን እያቋረጥከኝ ነው። ውይይት አይባልም። ይሄ ታዲያ ኢየሱስ አምላክ ነው ወይስ አይደለም ብላ አልጠየቀችህም። አምላክ አለው ወይ የለውም እያለች ነው። እሱን ቀጥልና ከዛ መጨረሻ ላይ ከፈለክ መሄድ ትችላለህ። ኢየሱስ ክርስቶስ አምላክ ነው ወይስ አይደለም የሚለው አካሄድ አስተካክል። እሱ ላይ አውሩ። እሱ ላይ አውሩ። አይ መነሻሽን መጽሐፍ ቅዱስ እኔ መጽሐፍ ቅዱስ የሚለኝን ነው የምከተለው። ሰምተኛል። ምክንያቱም ከቱ ዘ ፖይንት ከወጣ አስተካክላለሁ እኔ። ይኸውልህ ዳዊት መቼ ገና አንድ ቃል አልተናገርኩም። ሮሜ 9:5 ስትል ሀሳብን ስለማውቀው ወደዚህ ተመለስ። መነሻ አያስፈልግም። ጥያቄውን ብቻ መልስ። ጥያቄውን ብቻ መልስ። ወደ ፖይንት እኔ አወያይ ነኝ። የለውም የጠየቀች ጥያቄ አለ። ሌላ ቦታ እንዳትሄድ። ሌላ ቦታ ስትሄድ ሚቱ ከፍትና አስተካክልሃለሁ። አሁን አውራ፣ ቀጥል። መወዳ ቀጥይ። አይደለም ቆይ እሺ አላስኬድም። ማነህ ከዳዊት ሮሜ 9:5 የሚሆን ሌላ ጥቅስ ጋር ይኸውልህ፣ አንዴ ዳዊት ይኸውልህ አዳምጠኝ። ሌላ ጥቅስ ጋር የትኛውም ጥቅስ ጋር አንሄድም። ከፈለክ ጥያቄ ካለክ ሌላ ቦታ ኢየሱስ አምላክ ተብሏል የምትል ከሆነ የፈለከውን ጥቅስ አውጥተህ መጠየቅ ትችላለህ። እሺ ጠይቀኛለህ በኋላ ላይ። ነገር ግን አሁን ያተናገርነው ጥቅስ ላይ ቆመ። ቅድም አንተ ምን አልከኝ? ሌላ ቦታ ከመሄዳችን በፊት አሁን ያልከኝ ጥቅስ፣ አሁን እኔ የነገርኩህ ጥቅስ ላይ ጳውሎስ ኢየሱስ ክርስቶስ አምላክ አለው ይላል። አንተ ደግሞ እሱ ራሱ አምላክ ነው ስለዚህ አምላክ የለውም ብለከኛል አይደል? ቅድም አምላክ የለውም ብለከኛል። ጳውሎስ ደግሞ አምላክ አለው እያለ ነውና ምን ትላለህ? እሱን ሀሳብክን አስቀምጥልኝ መጀመሪያ። ሌላ ጥቅሶችን መጨረሻ ላይ መጠየቅ ትችላለህ የፈለከውን። አሁን ግን ይሄንን መልስልኝ። መልካምሽ አይ መነሻ ሰምተሽኛል አይደል? ኢየሱስ ክርስቶስ ቆይ እንደመነሻ ነው እንዳታቋርጠኝ አሁንምና ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ሰው የሆነበት ምክንያት ገብቶሻል? ስለ ኢየሱስ ክርስቶስ አምላክነትን ያልጠየቅኩክም። አንዴ ዳዊት ኢየሱስ ክርስቶስ ኢየሱስ ክርስቶስ አምላክ ነው አይደለም አላልኩክም። በመጀመሪያ ደረጃ አንዱን ጥያቄ መልስልኝ።
ኢየሱስ ክርስቶስ አምላክ አለው የለውም ላይ ነን አሁን። እሺ ስለ ኢየሱስ ክርስቶስ አምላክነት አይደለም ራሱ አምላክ ነው ወይ አላልኩም። ነገር ግን ኢየሱስ ክርስቶስ አምላክ አለው ወይ ቀጥታ ይሄን መልስልኝና ከጳውሎስ ጋር ደግሞ አስማማው። አምላክ አለው ኢየሱስ ክርስቶስ የለውም እያልኩሽ ነው። የለውም ያልኩበትን ደግሞ ምክንያት ልንገርሽ። ቆይ ያንተ ምክንያት ከመናገር ጳውሎስ ደግሞ ይኸውልህ ጳውሎስ ደግሞ አለው እያለ ነውና ጳውሎስ ምን እያለን ነው? ጳውሎስ ምን እያለን እንደሆነ ንገረኝ መጀመሪያ። እሱን እኮ አንድ ቃል እኮ አለ መጽሐፍ ቅዱስ ማለት እኮ አንድ ቃል ብቻ አይደለም። የተለያዩ ቦታዎችን እኮ ማየት ያስፈልጋል። ዳዊት ሌላ ቦታ እንዳትሄድ አንድ ቃል አይደለም ብለከኝ ሌላ ቦታ እንዳትሄድ እናየዋለን አልኩህ እኮ አዲስ አይደለም። ሮሜ 9:5 ነው የፈለከው ማምጣት ትችላለህ በኋላ ላይ። ነገር ግን አሁን ቀድመህ ጳውሎስ ኢየሱስ ክርስቶስ በጣም ብዙ ቦታ አለ። የለም አንድ ቦታ እንኳን አሰጠኝም ምን ችግር የለውም ሞግት ካለው በኋላ። ነገር ግን ጳውሎስ እዚች ጋር ኢየሱስ ክርስቶስ አንዴ አዳምጠኝ። ጳውሎስ እዚች ጋር ኢየሱስ ክርስቶስ አምላክ አለው ሲል ምን እያለ ነው? ኢየሱስ አምላክ አለው ለምን ይላል? ምን እያለ እንደሆነ ጳውሎስ ላይ ቆመክ ራሱ ላይ ቆመክ አስረዳኝ። ጥቅሱን ክፈተው ቶሎ በል ክፈተውና ስለዚህ እሷን ብቻ ነው ይኸውልሽ እህቴ እሷን ብቻ ነው ሌላውን የመጽሐፍ ቅዱስ ክፍል አትቀበይም ማለት ነው። ሌላውን እኔ የተለያዩ በኋላ እናየዋለን። ዳዊት አማርኛ ትችላለህ አይደለ? አማርኛ ትችላለህ አይደል? ሌላውን ትሰጠኝና በኋላ እናየዋለን። አሁን ግን ጳውሎስ ምን እያለ ነው አስረዳኝ፣ አልገባኝም። ጳውሎስ ኢየሱስ ክርስቶስ አምላክ አለው እያለ ነው፣ እናንተ ደግሞ አምላክ የለውም እያላችሁ ነው። ከጳውሎስ ጋር እየተጋጫችሁ ነው። ጳውሎስ ምን እያለ ነው አስረዳኝ። የጳውሎስን ብቻ ቀጥታ አስረዳኝና አንድ ቦታ አይደለም በነገራችን ላይ ጳውሎስ የኢየሱስ ክርስቶስን አምላክነት መስበክ በነበረበት ሰዓት በጣም ማአት ቦታ ላይ ኢየሱስ ክርስቶስ ራሱ አምላክ አለው ብሎ ነው የሰበከው። አንድ ቦታ ላይ እንኳን ኢየሱስ ክርስቶስ አምላክ ነው ብሎ አያውቅም ጳውሎስ። አለ ሚል ካለ እንደውም ገብቶ መሞገት ይችላልና አሁንም ወገናችን ዳዊት እንግዲህ ወጥቷል። እንግዲህ አላህ ሂዳያ ይስጥክ። እንግዲህ ክርስቲያኖች ካላችሁ ገብታችሁ ጳውሎስ ኢየሱስ ክርስቶስ አምላክ አለው እያለ ነው፣ እናንተ ደግሞ አይ ኢየሱስ ራሱ ነው አምላክ እያላችሁ ነው ያላችሁት። እና ምን ማለት ነው? ገብታችሁ አስረዱ። ጳውሎስ እንዴት ኢየሱስ ክርስቶስ አምላክ አለው ይላል? አምላክ ከመቼ ጀምሮ ነው ከሱ የበላይ የሆነ ሌላ አምላክ የሚኖረው የሚለውን ነገር ገብታችሁ አስረዱ። በነገራችን ላይ ወደዚህ ርዕስ የገባነው ቅድም ወገናችን በምድር ላይ ሲመላለስ ስጋ ስለለበሰ ነው ምናምን አለን። ኢየሱስ ክርስቶስ እንደ ነብይ እንደ መልእክተኛ ነው የኖረው ምናምን ብሎ ስጋ ስለለበሰ ነው ምድር ላይ ምናምን ስራውን ስላልጨረሰ ነው አለ። ነገር ግን ስራውን ጨርሶ አምላክነቱ መሰበክ በነበረበት ሰዓት ራሱ አምላክ እንዳለው ነው ጳውሎስ ራሱ የሰበከው። እሺ ናሆም አለክ? ናሆም ኦኬ፣ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ብያለሁላችሁ ነው። አዎ አለው ትንሽ ሰዓት ነው ያለኝ፣ ግን እንወያይ። አዎ ሰምቻለሁ። ችግር የለውም። እሺ ኢየሱስ ክርስቶስ አሁን አምላክ አለው ብለህ ታምናለህ? አምላክ የምትለው ኢየሱስ አምላክ አለው ብለህ ታምናለህ? አለው። አዎ ኢየሱስ ክርስቶስ አምላክ አለው። አሁን የጠቀሽው ቦታ ብቻ ሳይሆን ሌሎችም ብዙ ቦታዎች ላይ ተጠቅሷል። ኤፌሶን ምዕራፍ 1 ላይም አለ የጌታችን የኢየሱስ ክርስቶስ አምላክና አባት ይላልና ኢየሱስ ክርስቶስ አምላክ አለው። ስለዚህ ኢየሱስ ክርስቶስ አምላክ አለው ማለት ነው። ስለዚህ ኢየሱስ ክርስቶስ ራሱ ምንድነው? ኢየሱስ ክርስቶስ ራሱ ምንድነው? ፍጹም ሰው ፍጹም አምላክ። ኢየሱስ ክርስቶስም አምላክ ነው። ስለዚህ የኢየሱስ ክርስቶስ ደግሞ አምላክ አለው። አምላክ ነው አይደለ? ፍጹም ሰው እየሰማሽኝ ነው አይደለ? የምለውን ነገር ስሚ፣ የራስሽን ትርጉም ሳይሆን የምለውን ስሚ። ፍጹም ሰው ፍጹም አምላክ ነው ነው ያልኩሽ። ፍጹም ሰው ፍጹም አምላክ። ስለዚህ ጌታ ሁለት ባህሪ two natures in one body ነው፣ one person ነው። ሁለት ባህሪ ታውና ይኸውልህ፣ ፍጹም ሰው የሚለውን ችግር የለውም ተናግረኛለህ። ነገር ግን ቆይ እሱ ነው ያ ነው እናንተ ማይገባችሁ እኮ እሱ ነው። ፍጹም ሰው የሚለው አይገባችሁም። አሁን ቀጥታ ኢየሱስ ክርስቶስ አምላክ ነው አይደለም? ወይ ናሆም ኢየሱስ ክርስቶስ አምላክ ነው አይደለም? አትነጣጥዩ ነው። ፍጹም ሰው ፍጹም አምላክ ነው። ሰውም ነው። ጋድ ማን ነው? አነጣጥለው ማይ አምላክ ነው አይደለም? አምላክ ነው አይደለም? አምላክ ነው አይደለም? ነው። እሺ ስለዚህ እሱ ደግሞ ይኸውልህ ኢየሱስ ክርስቶስ ደግሞ ከሱ የበላይ የሆነ ሌላ አምላክ አለው አይደል? አዎ ሰው ስለሆነ ማለት ነው። ስለዚህ ምን ማለት ነው? አምላክ ሰው ከሆነ ይኸውልሽ ፍጹም ሰው ማለት ቆይ ልንገርሽ፣ ፍጹም ሰው ማለት ፍጹም ሰው አታብራራልኝ፣ ችግር የለውም። ይኸውልህ ፍጹም ሰው ጋር ተሆና አልገባሽማ። ያልገባሽ እኮ እሱ ነው። ያልገባሽ ፖይንት እሱ ነው።
ፍጹም ሰው ከሆነ የሰውነትን መስፈርት ሁሉ ማሟላት አለበት። ስለዚህ ሰው አምላክ እንዳለው እንደዛም ኢየሱስ ክርስቶስ አምላክ አለው ማለት ነው። ስለዚህ ግን ኢየሱስ ክርስቶስ ሰው ብቻ አይደለም። ቆይ የባህሪ አምላክ ነው አይደል ያለው? አብ ለኢየሱስ የባህሪ አምላኩ ነው አይደል? የባህሪ ምናምን አይደለም። በቃ ሰው ከሆነ አምላክ አለው። አምላክ ይኸውልህ፣ ለኢየሱስ ክርስቶስ አብ የባህሪ አምላኩ ነው ወይስ አይደለም? መልስልኛ። ምን ማለት ነው? ለምን ባህሪ አምላክ እንዳለ ተናግረኛለህ። አምላክ አለው። አይ የባህሪ አምላኩ ነው አይደለም? ይኸውልህ የባህሪ አምላኩ ነው አይደለም? ምክንያቱም አንተ አሁን አምላክ ስትል የወሰድከው እንዴት መሰለክ? የሆነ በሱ ላይ ከፍተኛ የበላይ አድርገህ ነው የወሰድከው። ነገር ግን አሁን የባህሪ አምላኩ ከሆነ ይኸውልህ አብ ለኢየሱስ ክርስቶስ የባህሪ አምላኩ ከሆነ ኢየሱስ ክርስቶስ የባህሪ አምላክ አይደለም ማለት ነው። ምክንያቱም ሁለት የባህሪ አምላክ ስለሌለ ይሄ እርስ በርሱ የሚጋጭ ፋላሲ አሁን ምንድነው አንቺ የሚጋጭ ነገር ነው ያወራሽ። ስለዚህ የባህሪ አምላኩ ነው አይደለም? ቆይ መልስልኛ። ኢየሱስ ክርስቶስ ነው አልኩሽ እኮ ነው አልኩሽ። የባህሪ አምላኩ ነው አብ ለኢየሱስ ክርስቶስ የባህሪ አምላኩ ነው። አዎ ሰው ስለሆነ አምላክ አለው። ፍጹም አምላክ ማን ነው? አምላክ አለው። ፍጹም ሰው ስለሆነ አምላክ አለው። በቃ ጨረስን፣ ተስማማ። የኢየሱስ ክርስቶስ አምላክ በቃ ጨረስን፣ ተስማማ። ስለዚህ አንተ አሁን ሁለት የባህሪ አምላክ ነው ማለት ነው የምታመልከው። ምን ማለት ነው ሁለት የባህሪ አምላክ? ኢየሱስ ክርስቶስ የባህሪ አምላክ አይደለም ነው። ኢየሱስ ክርስቶስ ደግሞ ሌላ የሚያመልከው የባህሪ አምላክ አለው። ሰው ስለሆነ ማለት ነው። ፍጹም ሰው ስለሆነ ይሄ አሁን እናንተ አይገባችሁም። ብዙ ጊዜ ሙስሊሞች አይገባችሁም። ምክንያቱም እቺ ክርስቶሎጂ ፍጹም ሰውነቱ የሚሆን በምኑ አስጨርሽ። አሁን አንተ እያልከኝ ያለከው ምን መሰለህ? ቀላል እኮ ነው። ቀላል ነው። እናንተ ለመረዳት ስለማትፈልጉ ነው እንጂ ሲምፕል ነው። በቃ ኢየሱስ ክርስቶስ ጋድ ማን ነው? ፍጹም ሰው ፍጹም አምላክ ነው። እሺ ቀጥይ። አሁን አንተ እያልከኝ ያለከው ምን መሰለክ? ኢየሱስ ክርስቶስ ለዘላለም የባህሪ አምላክ አለው እያልከኝ ነው አይደለ? ለዘላለም እኔ የማመልከው አምላክ ኢየሱስ ክርስቶስ ለዘላለም ሌላ የሚያመልከው አምላክ አለው እያልከኝ ነው። አዎ ኢየሱስ ክርስቶስ ምን ይላል? የባህሪ አምላክ አለው። የባህሪ አምላክ ያልሽው አንቺ ነሽ። ትላንትናም ዛሬም ለዘላለምም ያው ነው ይላል። ትላንትናም ዛሬም ለዘላለምም ያው ነው ማለት ኢየሱስ ክርስቶስ ስጋ ከሆነበት ቃል ስጋ ከሆነበት አንስቶ አይለወጥም። ስለዚህ አይለወጥም። ፍጹም ሰው ፍጹም አምላክ ነው። ሌላም በመጨረሻ ዘመን ቆይ አንዴ የባህሪ አምላክ ያልሽው ሌላ ሀተታ እያበዛክ ነው። እኔ ሀተታ እንድትቃል በቃል ነው እየተወያየን ያለ ነው አሁን ቃል በቃል እየተወያየን ያለ ነው። እንደሰማሁሽ እኔም እንደሰማሁሽ እኔ እንደሙስሊም አዳምጠኛ እንዴ። ይኸውልህ ቃል በቃል ነው የምንወያየው። የሆነ ታሪክ ምናምን ስጋ ለበሰ ምናምን ብለህ እዚህ ልታለቃቅስብኝ አይደለም። እሺ አሁን እኔ ፈለኩት ማለቃቀስ አይደለም አላት ዝም ብለሽ አንዴ ያልከውን ነገር እኮ ለነግርክ ነው። ምን ብለከኛል መሰለክ? ኢየሱስ ክርስቶስ የባህሪ አምላኩ ነው ያልሽው አንቺ ነሽ ብለከኛል። እና የምን አምላኩ ነው? ይህን መልስ መጀመሪያ። የባህሪ አምላኩ ነው አይደለም? አንቺ ነሽ ያልሽው አይደል? አይደለም ያልኩት በቃ ሰው ስለሆነ ኢየሱስ ክርስቶስ ሰው ስለሆነ አምላክ አለው ነው። አምላክ አለው። ስለዚህ የኢየሱስ ክርስቶስ አምላክና አባት ብሏል ሐዋርያው ጳውሎስ። ኧረ በመድኃኒዓለም ልጨርስ። ስሚኛ እየተስማማን አይሻልም? አይ ቀጥታ መልስልኝ። ይኸውልህ ብዙ ታሪክ አታውራ። እየመለስኩልሽ እኮ። ብዙ ታሪክ ከምታወራ ይኸውልህ የባህሪ አምላክ ሆኖ አይደለም። የባህሪ አምላክ አለው ተብሎ የሚወራ ነገር መጽሐፍ ቅዱስ ላይ የለም። ባህሪ የምንለው ነገር የሚነሳው የአምላክን ማንነት ለማሳየት ነው። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ በባህሪ አንድ የሆነ አምላክ ነው እንላለን። በባህሪ አንድ የሆነ አምላክ ነው እንላለን። ስለዚህ ያ ነው የተጠቀሰው ማለት ነው። ኢየሱስ ክርስቶስ አምላክ አለው ስንል ግን በሰውነቱ ነው። ምሻ አንድ ጊዜ አዳምጥ። የባህሪ አምላክ ነው ወይ ብላ ስትጠይቅህ መጀመሪያ ሀሳቡ ተረዳትና ምን ለማለት ተፈልጎበት ነው ብለህ ሀሳቧን ተረዳት። እሱን ሀሳብ ካልተረዳት ትቸገራለህ። ነው ምሻ አንዴ ሚዩትን አንሳው። እሱን ላስረዳና ትቀጥላለህ ከእሷ ጋር። ችግር የለውም። ነው ሚዩትን አንሳው። ነው ምሻ ላስረዳ። ምን መሰለህ አሁን ለምሳሌ ይኸውልህ ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴ በፈርዖን ላይ አምላክ ተደርጓል ይላል። አምላክነቱ የተደረገ ነው፣ ከራሱ ያገኘው ነገር አይደለም።
አምላክ የሚለው አዝ ቴዎሎጂ ሁለት አይነት ተርሞች አሉ። ኦንቶሎጂካል ተርም እና ፈንክሽናል ተርም ተብለው ለሁለት ይከፈላሉ። አይ ኡስታዝ ብዙ ሰዓት ይሄድ ማለት ነው። ቆይ ብዙ ሰዓት ይሄድ እዛ ጋር በግልጽ ተቀምጧል እኮ። ምን ተቀምጧል መሰለ? በፈርዖን ላይ ነው የሚለው። በቃ አለቀ እኮ። ምንም አምላክ ነህ ምናምን አምላክ ነህ ምናምን አምላክ ነህ ምናምን እንጂ የራሱ የባህሪ ገጽ የራሱ ርስት ሆኖ የሚመለክ ማለት አይደለም። በዚህ ሴንስ ስንመጣ አብ ግን አምላክነቱ የጸጋ ሳይሆን የባህሪ ነው። የባህሪ አምላክ ነው። የባህሪ ገንዘቡ ነው። የራሱ የሚመለክ ነው አብ አምላክነቱ እንጂ ጸጋ አይደለም። ከዛ አንጻር ሁለተኛ ቆሮንቶስ ምዕራፍ 11 ላይ የጠቀሰችልህ ጥቅስ ላይ የተለያየ ጥቅስ ላይ አንተም አምናሃል አብ የኢየሱስ ክርስቶስ አምላክ እንደሆነ ተቀብለሃል። ከተቀበልክ አብ ለኢየሱስ አምላክነቱ የባህሪ ከሆነ አምላክነቱ ያመልከዋል ወይ ነው ጥያቄዋ የሷ የነበረው። ልታስወራት ፈቃደኛ አይደለም። የባህሪ አምላክ ነው ስትል የሚባል ነገር የለም ብያልካት ነበር ስትል የነበረው። ስለዚህ የባህሪ አምላክ ምን ማለት ነው የሚለውን ነገር ምን ለማለት ተፈልጎ ነው ብለህ መጠየቅ ነበረብህ። ያንን ከማለት በፊት ማለት አሁን እንዳታወራ ምንድነው የምታደርገው? አውቀት ትደራረብባታለህ፣ ኦቨርላፕ ትፈጥርባታለህ። መጨረሻ ላይ ምንድነው እሷ እንደማታዳምጥ አድርገህ ሳይኮሎጂካሊ ጨዋታ ጀመርክ ማለት ነው። እንደዛ አይሆንም። አሁን ትቀጥላለህ። ስትቀጥል ግን የምትጠይቀን ብቻ መመለስ አለብህ። ስጋ ነው በቁርበት ነው በአጥንት ነው የሚለውን በኋላ ላይ ከምን አንጻር ነው ለምኑ ነው ስጋ ለምኑ ነው አምላክ የሆነው ብላ ስትጠይቅህ ያኔ መመለስ ትችላለህ። አሁን ግን ሐሳቡ መጀመሪያ ይግባ። ሐሳቧን ተረዳት። ቀጥል ኡስታዝ። አይ እኔ ባይዘው ያልተደራረብኩባትም እየሰማው ነው፣ ግን ስናገር እኔ ላይ እሷ ነች እየተደረበች ያለች። እኔ ስናገር በየማሉ እየገባች ነበር። ለዛ ነው እንጂ እኔ አልተደረብኩም። አሁን ባህሪ ያልከው እኔ ያልኩት ማን ነው? ዘጸአት ምዕራፍ 7 ላይ በግልጽ ተጽፏል። በፈርዖን ላይ ነው የሚለው። በቃ አለቀ። በፈርዖን ላይ ነው። መዝሙረ ዳዊት ምዕራፍ 82 ያለው ፈራጆች ስለሆኑ እዛ ቦታ የተጠቀሱ ሰዎች ፈራጆች ስለሆኑ የጸጋ የባህሪ ብለን ከፍለው የሚያደርገን አይደለም። አውዱ ራሱ ይገልጸዋል። ስለ ክርስቶስ ስናወራ ስለ እግዚአብሔር አብና ስለ መንፈስ ቅዱስ ስናወራ ግን የባህሪ ብለን ብንናገር ችግር የለውም። ያ እንትን ነው ብዬ አይደለም። ግን እውነተኛ አምላክ አብ ወልድ መንፈስ ቅዱስ ብቻ ነው። ሌሎቹ በአውዱ መሰረት ለስፔሲፊክ ጉዳይ የተሰጣቸውን ስልጣን የሚያሳይ ብቻ ነው ያልኩት። ያ ነው። ቀጥሽ። እሺ በቃ አንዴ ሚዩት አድርግ። አሁን እንዴት እንደምንቀጥል ልንገርክ። ይኸውልህ እኔ አሁን የሆነን ጥያቄ ስጠይቅክ አንተ አራዝመህ ሄደክ ኢየሱስ ክርስቶስ ስጋ ሲለብስ እንዲህ ሲወጣ በዚህ ሲገባ ምናምን ሌላ ሀተታ ታሪክ ላይ አትግባ። እሺ ኡስታዝ እንዳለው አሁን እኔ የሆነ ሳቋርጥክ ምናምን እንደማላዳምጥክ እያስመሰልክ ነው ያለከው። ሌላ ሀተታ ላይ ከምትገባ ቀጥታ እኔ ይሄ ነገር እንደዚህ ነው ወይስ አይደለም ስልክ ከኔ ሀሳብ ጋር የሚሄድ ወሬ አውራ። እሺ እኔ ከማወራክ ወሬ ጋር የሚሄድ ወሬ አውራ። ቀጥታ እኔ የምጠይቅክን ነገር ቀጥታ መልስልኝ። ሰማከኝ አይደለ? እንጂ ሌላ ሀተታ ላይ ስጋ ሲለብስ በዚህ ሲወጣ በዚህ ሲገባ ምናምን እኔ አንቺ ኪስ ውስጥ ያለውን መልስ አልመልስልሽም። የራሴን መልስ ነው የምመልስልሽ። እኔ ይኸውልህ እኔ የምፈልገው መልስልኝ አላልኩክም እኮ። ነገር ግን ያንተ መልስ ልስማ ብዬ ስጠይቅህ ቀጥታ መልስ እንጂ ሌላ ታሪክ ላይ አትግባ። አሁን ወደ ጥያቄያችን እንመለስ። መንገድ አይደለም የኔ መልስ ነው። አንቺ አይምሮ ውስጥ ያለውን አልመልስልሽም። እኔ የምለውን መልስልኝ አትልኝ። ለዛ ነው መልስልኝ አላልኩክም። አሁን በቃ እኮ መልሴ ላይ እንዲና እንዲያትበይ አታለ ወደ ርዕሳችን እንመለስ። ሌላ ታሪክ አታብዛው። እሺ ኢየሱስ ክርስቶስ አምላክ አለው የለውም? የባህሪ አምላክ አለው የለውም? ቅድም ይወላችሁ አንዴ ሚዩት አድርግሽ አንዴ ይሄን ነገር ግን ላስቀምጥ። የባህሪ አምላክ አለው ወይ ምናምን ስለው አንድ ጊዜ ምን ይላል መሰላችሁ? የባህሪ አምላክ የሚባል ነገር የለም ይለኛል። መልሼ ደግሞ አስረግጬ ስጠይቀው አዎ የባህሪ አምላክ አለው ይለኛል። አለው ይልና ተስማምተናል ብዬ ስቀጥል ደግሞ አንቺ ነሽ ያልሽው ይለኛል። አንቺ ነሽ የባህሪ አምላክ ያልሽው እንጂ የባህሪ አምላክ የሚባል ነገር የለም ይለኛል። አሁን ኡስታዝ ወሂድ በደንብ አድርጎ የባህሪ አምላክ ማለት ምን ማለት እንደሆነ አስረድቶካል።